እኔ የምልህ ሚኪ ለበሽተኛ የተሰራ አጥሚት ነበር አይደለ? አዎ ነበር። ምንድን ጋቢ ልበስና ጠጣው። ሴትዮዋ ግን እብድ ነገር ነች አይደል? እብድ ብቻ ይገልጻታል። ይቺማ የእብዶች አለቃም ጭምር ነች። ቆንጆ መልክና ጥሩ ስም ነው ያለሽ። አመሰግናለሁ። እንዳታጭው ግን በደንብ ተንከባከቢ። አርፈ ተቀመጥ። ደርሰህ አራስ ነብር ሆንክ እኮ። ወይዘሮ ሄሩ ተይኝ በእናትሽ። ምን አባሽ ነው ያልሽው አንቺ? እያልሽ ያለሽው ሚኪያስን ፈተሽ ብሩክን አግቢው ነው? አዎ ብሩክን አግቢ። አንድም የእርጅና ምልክት እኮ አይታይብሽም። ውይ ሚኪዬ፣ ይሄ እርጅና የሚባለውን ነገር እንኳን አታንሳብኝ። አስበው እስቲ ፊቴ ተጨማዶ፣ ቆዳዬ ተጨማዶ። ውይ ኧረ አያድርስ። እኔ ከገንዘብ በፊት ሰውን ነው ማስቀድመው። ለምንም ነገር አልስገበገብም። እኔም እኮ ለዛ ብዬ ነው የገዛውልክ። በእውነት በጣም አስተዋይ ሴት ነሽ። ከእንግዲህ በኋላ በፈለግኩ ሰዓት አገኘሃለሁ ማለት ነው። እናሳ ምን ብያችሁ ነበረ? በቀጣዩ ክፍል አዲስ ታያላችሁ፣ አዲስ ሰው ታያላችሁ፣ ወይ አዲስ ፊት ወይም ደግሞ ቀድሞ ከምታውቋቸው ሰዎች ይመጣሉ። አዳዲስ ነገር ታያላችሁ ብዬ ሪከመንድ አድርጊያችሁ ነበር፣ ተናግሬ ነበር። ይኸው 2 ዱብና ዕዳ የሆኑ ሰዎች ከች ከቻሳ ብለውልናል። ይሄ ብቻ አይደለም፣ ገና ይቀጥላል። የትርሲት እናት ይመቻቸው። አጥሚቱን ጠጣ ወይ ሚኪ ያንተ መጨረሻ በቃ በዚች ሴትዮ። አይ ቆይ ለማንኛውም እንዴት ናችሁ ውድ የካያ ተከታታይ ድራማ ቤተሰቦች? አማን ናቸው ወይ? ዛሬም ካያን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ካያ በትናንትናው ክፍል አሾይና ነበር፣ ያበደ ክፍል ነበር። በቃ እኔ እስካሁን ካሉት እንደው የተሻለ አይነት ክፍል ነው ብዬ አስባለሁ። ያቺ የህፃናቶቹ ያመጧት ጨዋታ ቀጥሎ ይሄኛው አሪፍ ክፍል ነው ብዬ አስባለሁ። ማለትም የትላንትናው ክፍል የተሻለ ክፍል ነው ብዬ አስባለሁ። በተለይ የትርሲት እናት በቃ አቤት 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 እሳቸው ሆይ እንዴ! እዚህ ጋር ነኝ ስትሏቸው እዚህ ጋር፣ እዛ ጋር ስታዩቸው እዚህ ጋር፣ አንዴ ሚኪ አንዴ ብሩክ፣ አንዴ ሚኪ ጋር አንዴ ብሩክ ጋር ዝም ብሎ አዩና ሚኪን አንተ በደንብ ጠበቃ አድርግ፣ ንብረቱን ያዝ ምናምን ምናምን በቃ ምናምን ብለው መከሩት። ዝም ብሎ ሲያዩት ሚኪ የሚቅለሰለስ አይነት የሆነ በቃ ምንም አልተመቻቸውም፣ አልጣማቸውም። ዝም ብሎ ሲያስቡት የብሩክ ንብረት ከትርሲት እጅ ሊወጣ ነው። ምክንያቱም ሚኪ ዝም ብሏል። ስለዚህ ምን አሰቡ? መልሰው ከብሩኬ ጋር ማጋባት። ኧረ ይመቻቸው። እኔ በጣም ግርም ያለ ማለት ነው 5 ሼፍ ነው ምግብ የሚሰራልኝ ያሉ ሴትዮ ለምንድን ነው የሚንቀጨቀጁት? ለብር ለምንድን ነው የሚንቀጨቀጁት? ለገንዘብ እንደ እርሶ ሴትዮ ምን ሆነው ነው? ለካ ሴትዮ አይበሉኝ ብያለሁ። ማሚም አይበሉኝ። እናት ምን ሆነሽ ነው አንቺ? እንዴ ተይ እንጂ ሄዷል እኮ ኪሎ ሜትሩ ሄዱ ከፍ ብሎ አለ እኮ። የእሶስ ከፋ፣ የእርሳቸውስ ከፋ፣ የማቸውስ ከፋ። ወይ ጉድ! ጉድ እኮ ነው ዘንድሮ የምናየው። ጉድ ነው የዘንድሮ፣ ጉድ ነው ጉድ ነው ጉድ ነው። ለማንኛውም ማለት ነው ይመቻቸው። በትላንትናው ክፍል ተመችቶኛል። በቃ ከሚኪ ሽብልል ብለው መዞራቸው ተመችቶኛል። ሚኪ ግን እንደዚህ በቀላሉ ማለት እንደዚህ በቀላሉ የሚወርቅ በቀላሉ ትርሲትን አሳልፎ የሚሰጥ አይነት አይደለም። በጣም ምስጥ የሆነ ሰው ነው። ታዩታላችሁ አሁን በሚመጡት ክፍሎች። ትርሲት ደግሞ በትናንትናው ክፍል ብሩኬ ያሉጣ ሲል በቃ ተንቀጨቀጨች እኮ እንዲህ አለች። በቃ ታቁነጠነጠች። ወይኔ እኔን ያበሳጨኝ ሚኪ እዛ ጋር እርርድብን ይላል፣ እሷ እዚህ ጋር ብሩኬ ትላለች። በቃ እኮ አብራ ልትወጣ እኮ ምንም አልቀረም። እነሱ ባይኖሩ በቃ አብራ ነው የምትወጣው። የምሬን እምላችሁ አትመለስም እንዴ! እኔ ግን ዝም ብዬ ሳስብ ማለት ነው ትርሲት ራሱ ትፈልገዋለች። የምሬን በጣም ነው የምትፈልገው፣ በጣም ነው የምትወደው። እኔ እንደዛ ነው የተሰማኝ። እናንተ እንዴት እያሰባችሁ ነው ጋይስ? እንዴ አስባችሁታል? ትበሳጫለች። ጠበቋ ደወለችልኝ ሲል ትበሳጫለች። ከረብቃት ጋር ሲሆን ትበሳጫለች። በጣም ታስብለታለች። አሁን ልውጣ ሲል እንዴት እንደሆነች አስባችኋል? በጣም ተበሳጫችታን የገባችሁ እና እሷ ራሱ በቃ ትፈልጓለች። ሲጀመር መጀመሪያም እኮ የዚህ ሁሉ ጠንሳሽ እናቷ ነች። ብሩኬ ሞተ ሲባል
ሚኪን አግቢ ብላ ጠንስሳ ድራማ ሰርታ ሚኪን ያጋባችሁ እሷ። አሁንም ደግሞ ብሩኬ ሲመለስ ሚኪን ስታ በቃ አልተመቻትም፣ ሚኪን አስወጥታ ብሩኬን ልተካ ነው መልሳ። ግን አሁን እንደ በፊቱ ቀላል ሊሆንላታል ብዬ አላስብም። ማለት ብሩኬም እንደዚህ በቀላሉ እንትን የሚል አይመስለኝም፣ ቦታውን የሚለቅ አይመስለኝም። ኢቨን ሚኪን ራሱ የመጉዳት ሀሳብ ከዚህ በፊትም አንስቶ ነበረ። ይሄ ነገር ላይ ይበረታበታል ብዬ ነው የማስበው። ሌላኛው በትናንትናው ክፍል ሰናይትን አግኝቷት ነበረ፣ የብሩኬን እህት ጓደኛ። እንደገና ሕክምናዋን ለመጀመር ምናምን ክፍያ ምናምን ከፍለዋል። ይሄ ክፍያ እውነት ተከፍሏል ወይስ ደግሞ ሊያጭበረብሯችሁ ነው ወይስ ምን ታስባላችሁ? እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። አስቀምጣችሁ በጣም ጥሩ ካስቀምጣችሁ ኦኬ። አሁን ደርሶኛል በሚለው እንሂድ ብዬ ከሆነ ጋይስ፣ እኔ ታጭበረብራችኋለች ብዬ በፍጹም ነው ማላስበው። ለምንዶ ታውቃላችሁ? ልጅቷ ወደዚህ መምጣት አለባት። ድራማው አሪፍ እንዲሆንና ያበደ ቪው እንዲኖረው ያበደ ታሪክ እንዲመጣለት የሚኪ ጉዳይም ሚኪ የጠነሰሰውም ነገር ይፋ እንዲወጣና እንዳይወጣ ይሄ ከሁለት ነገር ውስጥ ሲሆን ድራማው በጣም ሳቢ ይሆናል። ስለዚህ የብሩክ እህት ትመጣለች ድና ይሄ ነገር ሪል ይሆናል ነው እያልኳቸው ያለሁት። ፕሮሰሱ ሪል ይሆንና ወደ ጤንነቷ ትመለስና ድና ወደ ሀገሯ ትመለሳለች ነው እያልኳቸው ያለሁት። ስለዚህ ሰናይት ለማጭበርበር አይደለም የመጣችሁ የሚል አቋም አለኝ። ትላንትና ጠበቃዋ በቃ ተይዛለች። እንደ ይሄ ሰውዬ በቃ እንደው እንደዚህ አፋኝ የሆነ ነገር ምናምን ካልሆነ በቃ መስራት አይመቸውም አይደለ? አይሄድለትም። የሆነ በቃ ቁጡ ምናምን አይነት ነገር ካልሆነ አይመቸውም። ረበስማ በአንድ ቀን ዝቶ በአንድ ቀን ያዛት። ምንም ያደርጋት ይመስላችኋል? ብሩኬ ያድናታል ወይስ ደግሞ አስፈራርቶ ይለቋታል? ምን ትላላችሁ? የእናንተን ሀሳብ እንደተለመደው ኮሜንት ላይ አስቀምጡልኝ። እኔ የራሴን ሀሳብ አሁን እነግራችኋለሁ። ከዛ በፊት ግን ውሃ በጠጣ ቅር አይላችሁም ብዬ ተስፋ አደርጋለሁ። ምክንያቱም እየጨውኩ ነበር የነበረውና ትንሽ ጠምቶኛል። ልጠጣ። እናንተም እስከዛ ላይክ፣ ሰብስክራይብ፣ ኮሜንት ምናምን ጻፋል ጊዜ ልስጣችሁ። ዋ በጣም ጥሩ ነው። በተለይ ደግሞ ለእንደኛ አይነት ረጅም ታይም ቁጭ ብሎ ለሚውል ሰው በጣም ጸደይ ነው። ለሁላችሁም ጸደይ ነው፣ ግን ደግሞ ቁጭ ብሎ ለሚውል ሰው በጣም ምርጥ ነው። ኦኬ ምን ላይ ነበር ያቆምነው? ጠበቃዋ ላይ ነው አይደለ ያቆምነው? ሚኪ ይደርስላታል፣ ብሩኬ ይደርስላታል ወይስ ደግሞ ምን ይፈጠራል የሚል ሀሳብ ነበር የጠየኳችሁ። የእናንተን ኮሜንት እናየዋለን። የእኔ ሀሳብ ግን ምን ይመስላችኋል? አስፈራርተው ብቻ ይተዋታል የሚል ሀሳብ ነው ያለኝ። ማለት ዝም ብለው አስፈራርተዋት ይለቋታል። ከዛ በኋላ ከብሩክ ጋር ትገናኝና ብሩክ ይዟት ይሄዳል። እንደዛ አይነት ነገር ነው የሚፈጠረው እንጂ ከባድ የሆነ ነገር ውስጥ ይገባሉ ብዬ አላስብም። በአንዴ እዛ ነገር ውስጥ የሚገቡ አይመስለኝም። ምክንያቱም አሁን ማስፈራራት፣ ከዛ በኋላ ቀጥሎ ደግሞ ወደ እርምጃው ይሄዳሉ። ገብቷችኋል? እንደዛ ነው ሊሆን የሚችለው። ምክንያቱም ተከታታይ ድራማ እስከሆነ ድረስ ነገሮችን በአንዴ እንትን የሚያደርጉ ከሆነ ትንሽ ከባድ ይሆናል አይደለ? ክፍሎቹ ያጥራሉ። አሁን ደግሞ ካያ በአጭሩ ያልቃል ብዬ አላስብም። ምክንያቱም ኖላዊ ተከታታይ ድራማ 5 ክፍል ብቻ ነው የቀረው። እንግዲህ አስቡበት እያልኳችሁ ነው። ሌላም ደግሞ ከኋላ እየመጣ ነው። እንግዲህ እሱን ታውቁታላችሁ። በተደጋጋሚ ተናግሬያለሁ። አሁን መናገር አይጠበቅብኝም። ያ ነገር ስላለ ድራማውን ወደፊት መግፋት እንጂ ነገሮችን በአንዴ ወሰብሰብ በማድረግ ይጀምራሉ ብዬ አላስብም። ስለዚህ እሷን የሆነ በቃ እንደዛ እንዳልኳቸው አስፈራርቷት ምናምን ይለቃሉ። ከዛ በኋላ ከብሩኬ ጋር ትገናኛለች፣ ወይ ወደ ቤቷ ይወስዳታል፣ ወይ የሆነ ነገር ይፈጠራል የሚል ሀሳብ ነው ያለኝ። ሌላኛው የትርሲት እናት ብሩኬን አግቢው ብላ በቃ ወስናለች፣ ደምድማለች። ትርሲት ምን የምትወስን ይመስላችኋል? ብሩኬን ታገቧለች ወይስ ደግሞ አታገባው? ምን ትላላችሁ? የኔ ሀሳብ ግን በዚህ ከቀጠለች ትርሲት ትቀየራለች። ሙሉ ለሙሉ ነው የምትቀየረው። ምክንያቱም አሁን ራሱ በሚደረገው ነገር በጣም እንትን እያለች ነው። በቃ እየታወቀባት ነው፣ በግልጽ እየታየባት ነው በጣም እንደምትወደው እንደምትሳሳለት። በቃ የሆነ ሰው ሲደውል በቃ ትበሳጫለች፣ እንትና ጋር ትበሳጫለች። ውጣ አትውጣ፣ ግባ አትግባ ምናምን። ከሱ ጋር ስትሆን በጣም ደስተኛ ትሆናለች። አብረን ቀርተን ቆይተን እንጫወት ምናምን ትላለች። ይሄ ነገር ምንድነው? ፍላጎቷ በጣም ወደሱ እያመዘነ ነው። አሁን ደግሞ ከቤተሰብ ጫና ሲመጣባት፣ ከእናቷ ጫና ሲመጣባት ሀሳቧን ወደሱ የማድረግ ነገር በሽ ነው፣ በቃ እርግጥ ነው ማለት ነው። እና ታዲያ ሰርጉን በድጋሚ እንበለዋለና አባቴ
እስኪ እናንተ በትርሲት ቦታ ብትሆኑ ሴቶች ምን ታደርጋላችሁ? የመጀመሪያ ጥያቄ ለሴቶች። ሁለተኛው ጥያቄ ወንዶች በብሩክ ቦታ ብትሆኑ ምን ታደርጋላችሁ? በሚኪስ ቦታ ብትሆኑ ምን ታደርጋላችሁ? ብሩኬ እያያችሁት እንደሆነ በጣም ትሁት፣ መልካም፣ ሁሉ ነገር በጸጋ ተቀብሎ በእርጋታ የሚኖር አይነት ነው። ኢቭን ሌላ ነገር እንኳን እንትን አያሳይም። ገብቷችኋል? በቃ የያዘውን ነገር በሆዱ ይዞ ነው ቁጭ የሚለው። ትርሲትን ስታዩት ብዙ ነገር ይታይባታል። የመበሳጨት ምናምን መውደዷን ምናምን ታሳየዋለች። ገብቷችኋል አይደለ? ብሩኬ ጋር ስትሄዱ ግን ምንም የለም። ምክንያቱም የእሷን ህይወት ላለመረበሽ፣ የሚኪና የእሷን ትዳር ላለመረበሽ በቃ ሁሉ ነገር አምኖ እንደተቀበለ አይነት አድርጎ ነው ቁጭ ብሎ ያለው። ይሄ ደግሞ ከመርሳቱ ጋር ይገናኛል ብዬ አላስብም። እኔ እየወደዳት ግን ችሎት በቃ ሁሉ ነገር በውስጡ እነሱ ትዳራቸው እንዲቀጥል እሷ በሰላም እንድትቀጥል ገብቷቸዋል። ሌላ ጭቅጭቅ፣ ሌላ ነገር ውስጥ እንዳይገቡ የሚያደርገው ጥረት ይመስለኛል። ሚኪ ስታዩት ደግሞ እንዲህ ከሩቁ ስታዩት እውነት አለው። በቃ በምንም ያግባ እሱ የለም ተብሎ ነው ያገባው አይደለ? እውነት አለው ትላላችሁ። ነገር ግን እኔ ከዚህ በፊት አንድ ነገር ተናግሬያለሁ። ሚኪ ይህንን ነገር ወይም ደግሞ ይህንን ትዳር ከእናቱ በፊት ማለት ከትርሲት እናት በፊት እራሱ ነው ይህንን ያቀነባበረው። ይህንን ድራማ ያቀነባበረው እራሱ ነው። ብሩክም አደጋ እንዲደርስበት ያደረገው ሚኪ እራሱ ነው። የብሩኬን ንብረት የብሩኬን ትዳር ለመውሰድ ብሎ ነው ይህንን ነገር ያደረገው። ይህንን ነገር ደግሞ የብሩኬ እህት ታውቃለች። የብሩኬን እህት መጠቀሚያ አድርጎ ይሄ ነገር እንዲፈጠን አድርጓል እያልኳችሁ ነው። ገባችሁ አይደለ? አገኛችሁኝ አይደለ? ስለዚህ ለዛ ነው የብሩኬ እህት እንድትድንና ወደዚህ እንድትመለስ የማይፈልገው ሚኪ። ለዛ ነው ከባድ መረጃ እና ማስረጃ ስለያዘችበት ነው። እሱም ደግሞ የሚኪን ህይወት አጥፍቶ ትዳሩን በትኖ ከዛ በኋላ እሱ በሚኪ ቦታ ልክ አሁን እንዳለው ገብቶ ንብረቱን ወርሶ ከትርሲት ጋር ለረጅም ጊዜ በፍቅር መኖር ዓላማው ይሄ ነው። ይህንን ለማድረግ ደግሞ በፊት የሰራው ስራ አለ። እሱን የምታውቀው የብሩኬ እህት ብቻ ነው። ከዛ ይህን ሁሉ ነገር ከፈጠረ በኋላ ደግሞ ትዳሩ እንዲጸና የትርሲት እህት ጣልቃ ገብታለታለች። እንዴት ጣልቃ ገባችለት? ስታዩት ያው ሚኪ ጥሩ ነገር ነው ይመስለው፣ ጥሩ ልጅ ነው ይመስለው። በቃ ሁሌ ይመጣን ይንከባከባቸዋል፣ ይጠይቃቸዋል። ጓደኛ ስለሆነ የብሩኬ ጓደኛ ስለነበረ በዛ ሲመላለስ በቃ ንብረቱንም እሷንም ልጆቹንም በደንብ ስለሚከባከብ እሱ ትይዟለች ብላ እሷ ደግሞ አጋባቻቸው ማለት ነው። የተፈጠረው ይሄ ነው። በቃ ወደዚህም ወደዛም በሉ የተፈጠረው ይሄ ነው። ይህንን ነገር ደግሞ እዚህ ድራማ ላይ ካላያችሁ ማለት ነው በቃ ሁላችሁም አንሰብስክራይብ አድርጋችሁ መውጣት ትችላላችሁ። የምሬን ነው የምላችሁ። እኔ ያልኳችሁ በቀጣይ ክፍል ይሄንን ታያላችሁ አይደለም። ይሄ አሁን ያልኳችሁን ነገር በዚህ ድራማ ላይ ካላያችሁ ነው ያልኩት። ኦኬ፣ የትኛው ክፍል ላይ እንዳለ እርግጠኛ አይደለሁም፣ ግን ታዩታላችሁ። በቃ ወደፊት ታዩታላችሁ። ዝም ብላችሁ ጠብቁ። እኔ ብዙ ተከታታይ ድራማ ሪቪው አደርጋለሁ። እነዛ ላይ ብዙ ነገር ተናግሬያለሁ። ሁሉም ሆነዋል። የቀረ የለም። አሁንም የሚቀር ነገር የለም። ተግባባ ነው ወይ? ርብቃ በትላንትናው ክፍል ታማ ነበረ። የርብቃ ህመም ደግሞ ግርም ይለኛል። ማለት የልብ ታማሚ ይመስለኛል። አይ ቲንክ እንደዛ ነች። እና ህመሟ ሳይሆን ግርም የሚለኝ የእሷ አኳኋን ነው ግርም የሚለኝ፣ የምትታመምበት መንገድ። ምን አለ የማይሆን ነገር ባትሞክሪ፣ የማይሆን ነገር ባትሞክሪ። ጥሩ እኮ ነው፣ ጥሩ ነው። እስቲ ዝም ብላችሁ ብሩኬን ይዩት። ቅጭጭ ብሎ ከጭጭ ያለ ቀጫጫ ሚጣን ደግሞ ይወት ረብቃን ይወት ዘርፈጥ ያለች ዶልፊን። አሁን እንዴት ይሆናል ታዲያ? አይሆንም እኮ ጋይስ፣ እንደዚህ ራሱ አይሆንም። ጥሩ አይደለም። እንደው ድንገት ግልብጥ ስትል እኮ ላላ ግልብጥ ካለች በቃ ከባድ ነው ነገሩ፣ ከባድ ነው። በዙ ያልቃል ልጁ። አሁን እኮ የሀብታሞች ኑሮ እና የድሃ ኑሮ እኮ ነው። በቃ ሁለቱን ስታስተያዩዋቸው ጋይስ። ስለዚህ አይሆን። አንቺ አርፈሽ ለትርሲት ትልቀቂ። በቃ ለአንቺ ሸበላ የሆነ ጎረምሳ እናመጣልሽ። እንዳያሳስብሽ ረብቃ፣ እንዳያሳስብሽ። አንቺን የሚወድሽ የሚንከባከብሽ እናመጣለን።
በነገራችን ላይ በዚሁ አጋጣሚ አንድ ነገር ልበላችሁ። ፍቅር የሚጀምረው ከእንክብካቤ ነው። ታውቃላችሁ አይደለም? ርብቃ ብሩኬ በጣም ስለሚንከባከባት እህቴ ብሎ በቃ በጣም ሪስፔክት አለው አይደለ? ለእሷ በጣም ነው የሚንከባከባት። በቃ የሆነ እንደ ህፃን ልጅ ነው የሚያያት። መድኃኒት ሲውዘ እያለ ምን እያለ በቃ በጣም ነው የሚንከባከባት እና ከዛ እንክብካቤ የተነሳ ነው እሷ ውስጥ ይሄ አይነት ሀሳብ የተፈጠረውና ፍቅር ብዙ ጊዜ በእንደዚህ አይነት መልኩ ይመጣል፣ በመቀራረብ ይመጣል። አንዳንዴ ደግሞ አለ በጣም የሚያስብላችሁ። ለምሳሌ ልክ እንደ ብሩኬ በጣም የሚንከባከባችሁ፣ በጣም የሚወዳችሁ፣ በየትኛውም ታይም ስትፈልጉት የሚገኝላችሁ ሰው አጠገባችሁ እያለ እናንተ ፍቅረኛ ፍለጋ የምትንከራተቱ አላችሁ፣ ሴቶችም ወንዶችም። እኔ አይናችሁ ምን እንደከደነው እግዚአብሔር ይወቀው። በቃ አለ እኮ አጠገባችሁ አለ፣ በጣም የሚያፈቅራችሁ፣ የሚንከባከባችሁ፣ የሚሳሳላችሁ። ምን ላድርግልህ፣ ምን ላድርግልሽ፣ ሴቷም ደግሞ ምን ላድርግልህ የምትል፣ ወንዱ ምን ላድርግልሽ ነው። በጣም የሚንከባከባችሁ፣ በጣም የሚሳሳላችሁ፣ ስትፈልጉት ሁሌ አለው የሚላችሁ። የለውም አያውቅም፣ እናንተ ጋር አለው ይመቸኛል ሁሌ ማለት ነው። እንደዛ አይነት ሰው በእናንተ ህይወት ቁጭ ብሎ አጠገባችሁ ቁጭ ብሎ እናንተ ናችሁ ሌላ ፍለግ፣ የእናንተ ያልሆነ ፍለግ፣ ዝርገፍ ዝርገፍ፣ ከተማ ለከተማ፣ ካፌ ለካፌ፣ ዝርገፍ ዝርገፍ ዝርገፍ፣ 30 ደቂቃ ሙሉ ጆሮአችሁ እስኪግል ስልክ። ወይኔ በላቸው። ይብሪን እኮ በእናንተ ያልሆነ ጉዳይ ነው። በቃ የእናንተ ያልሆነ ጭራሽ የእናንተ ያልሆነ እንደው ተሳክቶላችሁ የእናንተ ቢሆን እንኳን ወር አያልፍም። በዛ ከተባለ 6 ወር አያልፍም። በዛ ከተባለ ደግሞ ሄዶ ሄዶ ልክ ቀለበት ላይ ትጣላለ ወይ ደግሞ ትዳሩ ውስጥ ከገባችሁ በኋላ በድንጋተኛው ይፈሳል። በቃ እንደዚ አይነት ነገር ነው የሚካሄደው። ምክንያቱም የእናንተ ስላልሆነ አስተውሉ እያልኳችሁ ነው። አስተውሉ እያልኳችሁ ነው። አጠገባችሁ ሁኑ። በጣም የሚንከባከባችሁ፣ ስትፈልጉት ሁሉ የሚገኝላችሁ፣ የሚሳሳላችሁ፣ የሚጨነቅላችሁ፣ በቃ እናንተ ዙሪያ ላይ በተደጋጋሚ የምታገኙት የሆነ ሰው ካለ ያ ሰው ማን ነው? ምንድን ነው? ለምንድን ነው እንደዚህ ሁሌ ዙሪያ ላይ ያለው ብላችሁ አጥኑ፣ ፈትኑት። ስትፈልጉት ሁሌ ይገኛል። ለምን ይገኛል? አስቡ እንጂ ጋይስ። እና አስተውሉ እያልኳችሁ ነው። እንዳያመልጣችሁ ብዬ ነው፣ ለእናንተ ብዬ ነው። አንተ ይዘነው ወይ እያላችሁ ነው። እኔ ምንም አልያዝኩም። የኔ የት እንዳለች ራሱ አላቅም። የኔዋ ጣፍታ አሁን ማስታወቂያ ልለጥፍ ነው። ዩቲዩብ ላይም ቲክቶክ ላይም ቴሌግራሚ ላይም እዛ ላይ በቃ ማስታወቂያ ለጥፌ የነሽ ነይ ለማለት ትንሽ ነው የቀረኝ። እንዴ አሁን እኮ በቃ ሄደን እኮ ፀጉራችንን ገባ እያለ ነው። በቃ አሁን ያስፈልጋል ጥሩ። ወይኔ ምንድን ነው የሚያስወራኝ? እንደው በዚህ ኑሮ እንዴት አይሆንም። እናንተን እንደዛ አድርጉ ብዬ እኔ ደግሞ አይሆንም እላለሁ አይደለ? ራሴ አይሆንም። የኔ የማይሆንበት ምክንያት ልንገራችሁ። ስራዬ አይመችም እንደዚህ አይነት ነገር። እኔ ረጅም ታይም ቤት ነው የምውለው። ከቤት አልወጣም፣ ከዚች ቢሮ አልወጣም። እዚቹ ነው ሁሉ ነገር፣ ምሳ ቁርስ ምናምን እዚሁ ጋር ነው። በቃ ከዚሁ ጥታለ። ኢቭን ብዙ ጊዜ የፀሐይ ብርሃን ሳያገኘኝ፣ ፀሐይ በምጠልቅበት ጊዜ ነፍ ነው በቃ ፀሐይ ሳያገኘኝ፣ አየር ሳያገኘኝ፣ ፀሐይ የጠዋቷን ብርሃን ሳላይ፣ የቀኑን ፀሐይ ሳያገኘኝ በቃ ወደ ደጅ ሳልወጣ እዚህ ጋር ውዬ የማድርባቸው ነፍ ጊዜዎች አሉ። እዚህ ጋር እንደምታዩት ዩቲዩብ ብቻ አይደለም የምሰራው፣ ሌሎች ስራዎችም ስላሉ ይህን ያህል ቢዚ ነኝ እና በዚህ ሁኔታ ውስጥ አሁን ሪሌሽንሽፕ ውስጥ ብትገቡ አስባችሁታል? አይሆንም። እንዴት ነው አሁን እኔ ስራ በዚህን ሰዓት ይህን ነገር ትቼ እሷ ጋር ካፌ ለካፌ? አይሆንም። እንደገና ኢቭን እኔ ስልክ አሁን አልመልስም። በቃ በሆነ ጊዜ በወር ምናምን ሁላ ቴክስት የምመልሰው። አሁን ቴሌግራም ላይ ለስራ ምናምን እንትን የሚሉኝ ሰዎች በወር ምናምን በ6 ወር ምናምን መልስላችኋል። በቃ የሆነ ታይም ፍሪ ክፍተት በማገኝበት ታይም ነው መልሰው። አብዛኛው ጊዜ ሳላይ ቀርቻት ቴክስት ይገባል አይደል? ቆይ መልሳለሁ፣ በቃ ረሳሁት፣ እመልሳለሁ። ይደራረባል፣ ታች ወርዳቸዋል፣ የለም። እና ይህን ያህል ቢዚ በሚያደርግ ህይወት ውስጥ ሆኜ እንደዚ አይነት ሪሌሽንሽፕ ውስጥ መግባት ትንሽ ከበድ ይላል ብዬ አስባለሁ። እና ብትኖር በጣም ደስ ይለኛል። የምሬ ነው። አሁን በምቸገርበት በሌለኝ ታይም እኔን ብቻ ብላ የምትመጣዋ ብትኖር አሾይና ነበረ። ምክንያቱም ነገሮች ከተሳኩ በኋላ የሆነ እንትን ከመጣ በኋላ የምትመጣዋ ራሱ እኔን ብላ ይሁን ገንዘቤን ብላ ይሁን ንብረቴን ብላ አይታወቅም አይደለም።
ከዚህ በፊት ስለዚህ ጉዳይ በደንብ አውርቻቸዋለሁና አሁን ቢሆን አሪፍ ነበረ። ካልሆነም ችግር የለውም። ያው ለኛ ያለው አይቀርም። እንጸልያለን፣ እናመጣለን፣ ይገኛል። በቃ ምንም አያሳስብም። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችን ሁኔታችሁ ብሩህ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። ሚኪና የብሩክ እህት ምንድን ነው የሚያገናኛቸው የሚለውን ነገር እናውራ። ከዚህ በፊት አንድ ነገር ተናግሬያለሁ። ገና ትርሲት የብሩክ እህት ማለት ስትጀምር አንድ ነገር አንስቼ ነበር። እሱም ነገር ምንድን ነው? የብሩክ እህት እንደዚህ እንድትሆን ያደረጋት ሚኪ ነው። ከሚኪ ጋር ኢቭን ፍቅረኛሞች ወይም ደግሞ የሆነ ጓደኛሞች ነበሩ። እሷን ተጠቅሞ ነው ብሩኬን የሚጎዳው እንዲሁም ደግሞ ይህ ሁሉ ነገር እንዲፈጠር ያደረገው። እሷም በዚህ ምክንያት ነው ከሀገር የወጣችው የሚል ሪኮሜንዴሽን ተናግሬ ነበር እና አሁን እንግዲህ ሚኪ ራሱ በራሱ ይፋ አድርጎታል። ራሱ ጉዳዩን ማለት ነው። ብዙ ሚስጥር አውቃለች። ኢቨን ጓደኛው ከሚያውቀው በላይ ብዙ ሚስጥር እንደያዘች ነው የተናገረው። ይሄ ማለት ደግሞ ምን ማለት ነው? ሚኪ ትርሲትን ለማግባት ብሩኬን የሆነ ነገር አድርጎታል ማለት ነው። ብሩኬ አሁን አደጋ ደርሶበት እንደተረፈ ታውቃላችሁ አይደለ? ይሄ ሁሉ ነገር እንዲፈጠር ያደረገው ሚኪ ነው። ለምን? ሚኪ የብሩኬን ንብረትና ትርሲትን ለመውሰድ ማለት ነው። ማንን ተጠቅሞ? የብሩክን እህት ተጠቅሞ። ገባችሁ አይደለ? ከእሷ ጋር የፍቅር ግንኙነት ጀምሮ እሷን ካሳመነ በኋላ የሆነ ነገር አድርጎ እንደዚህ አድርጎ በቃ እንደዚህ ያደረገ ነው ጨዋታው። ስለዚህ ድራማውን እንደው በትንሹ 3 ክፍል የ50 ደቂቃ 3 ክፍል ነገርኳችሁ ማለት ነው ዛሬ በቃ